1 ሚሊዮን ተገኘ ጩህ ልልበል ኡበል ሚል ጥሩ መድረክ መሪ ምናምን ተመርጦ ከትዳራቸው መሃል ብድግ ይሉና ሱባኤ ልንገባ ነው እያሉ ገዳም ይሄዳሉ። ባልየው ከሱባኤ ቆይቶ መጣና ሴክስ የወንድ ብቻ ፍላጎት አይደል? መጨረሻ ላይ የተወሰኑ ቀናት በኋላ መታትና ገደላት በሽጉጥ። ሴክስ የጋራ ነው፣ በቃ የጋራ ስሜት ነው። ወንድ ልጅ ሴክስ አርጎ እኔ አርግዤ ስለወለድኩኝ ወንድ ልጅ ብቻ ሰጪ ሴትን ተቀባይ የሚያደርገው ራሱ ትክክል አይደለም። ሐሳቡ ራሱ የሱ ሐሳብ ማለት ነው። ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ይህ ጊዜ የተሰኘ ፕሮግራማችን ነው። እንደተለመደው በጊዜ ፕሮግራማችን በየጊዜ የሚሆኑትን ሀሳቦች በተለይ ከሶሻል ሚዲያ ወደ እናንተ እናመጣለን። ፕሮግራማችንም ደግሞ ጊዜ ሾው ነው። የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንደተለመደው ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ከኛ ጋር እንድትቀጥሉ በአክብሮት እንጋብዛለን። ወደ ዛሬ ወደ ተመረጡ ቪዲዮቻችን እንለፍ። ወደ ዛሬ ቪዲዮአችን ስናልፍ የምናገኘው ቪዲዮ በተለይ የቤተክርስቲያን ጉዳይን ይመለከታል። እስቲ ይህንን ቪዲዮ እንመልከት። 1 ሚሊዮን ተገኘ ጩህ ልልበል ኡበል ሚል ጥሩ መድረክ መሪ ምናምን ተመርጦ ከድምጸቱ ከምኑ ክርስቲያናዊ ያልሆነ ልክ ነው እና ጥቂት ያላቸው ተደብቀው 1 ብርም ምንም በሚጥሏት ነው ቤተክርስቲያን ስትሰራ የነበረችው። በአሮጌ ጫማ አድርገው አሮጌ ሻሽ አድርገው ካላቸው ግን ለቤተክርስቲያን አስራታቸውን የሚያወጡ ቤተክርስቲያን ተቸገረች ሲባሉ የጣት ቀለበታቸውን ሳይቀር እያወለቁ የሚሰጡ ነዳያን የሰሯት ቤተክርስቲያን በማትመስል መልኩ ገንዘብ ያለው ሰው ብቻ ቤተክርስቲያንን የሚሰራት የሚያስመስል እሴት የሚያረክስ የቤተክርስቲያንን ትልቁን ሰማያዊ ተልእኮ ዝቅ አድርጎ የሚያሳይ ጉዳይ ጭምር ገቢ ብለን ካመንን በመባም በአስራትም በብጻትም በተለያዩ ሞዴሎች በሚሰበሰቡ ገንዘቦችም ገንዘብ አያጡም። ለካህናት ደመወዝ፣ የተለያዩ የልማት ስራዎችን ለመስራት ቤተክርስቲያን ለማደስ የሚባል ነገር አያጡም የሚባሉት ሳይቀሩ እዚህኛው ነገር ላይ ገቡና ትልቅ የቢዝነስ አጀንዳ ሆኖ መጣ። ስራ ብሎ ስለሆነ ሰው ይዞት የገባው ስራውን የተቀማ እስከሚመስላቸው ድረስ የሚከራከሩ እንደሰማነው እንግዲህ ወቅታዊ የቤተክርስቲያን ፈተና ወይም ደግሞ በዲጂታል የልመና ሲስተም እንግዲህ ብዙ ሰዎች እዚህ ጉዳይ ላይ በተለይ ቤተክርስቲያን እንግዲህ ለተለያዩ ታዋቂ ሰዎች በየደብሩ ያሉ እንግዲህ የቤተክርስቲያን ኃላፊዎች እንግዲህ ቲክታከሩን ጨምሮ የተነሳው ፈጣሪ አርቲስት ብዙዎችን ጨምሮ ኮሚሽን በማሰብ እንግዲህ ቤተክርስቲያንን የማሰራት ዘመቻ አለ ይታወቃል። እና ይህ ጉዳይ ከጀርባው ትልቅ የሆነ ከባድ የሆነ ነገር ይዞ እየመጣ ነው የሚሉ ፍራቻቸውንና እንዲሁም ደግሞ ከህዝቡ የሚሰሙትንም ስሜት እያጋሩ ነው ያሉት። ምናልባት ይህ ነገር ቤተክርስቲያን እንግዲህ የሚሰራ ሰው ተመርጦ ነው። በተለይ ቤተክርስቲያን እንደሚታወቀው መጽሐፍ ቅዱስ ቤተክርስቲያንን መስራት መታደልን እንደሚፈልግ እንዲሁም ደግሞ ቤተክርስቲያን ለበረከት እንደሚሰራ ስላለ ብቻ ሳይሆን ስለ ቤተክርስቲያን ማሰሪያ 5 ሳንቲም ይሁን 10 ሳንቲም የሚሰጥ ሰው ምን ያህል እንግዲህ ከእግዚአብሔር በረከት እንደሚያገኝ ድሮ ይታወቃል። እና አሁን ደግሞ እንደ ንግድ ከጀርባቸው ሰፊ የሆነ የሲስተም ተዘርግቶለት ቤተክርስቲያን እንግዲህ እንዲሰራ ከዛ ቤተክርስቲያን ማሰሪያ የገቢ ማሰባሰቢያ ጀርባ ደግሞ የዝርፊያ ድርጊቶችን እየተከናወነ እንደሆነ ለብዙ ታዋቂ ሰዎች እና ቲክታከሮችም የፐርሰንቴጅ እንግዲህ አስተሳሰብ ማለት ያው ፐርሰንቴጅ እንደሚከፈላቸው እየተነገረ ይገኛል። እና ይህ ነገር እናንተስ ምን ታስባላችሁ ስለዚህ ጉዳይ? በእርግጥ ቤተክርስቲያን በተለያየ ጊዜ ፈተናዋ ብዙ ነው እና ይህ ጉዳይ ምናልባት በስተመጨረሻ ፈተና የሚሆንባትና ቤተክርስቲያናችን ላይ እንግዲህ በምዕመንና በተለይ በቤተክርስቲያን መካከል ትልቅ ፈተና ይዞ የመጣ ነው ብለው ሰዎች እንግዲህ ምልከታቸውን ያስቀምጣሉ። እና እናንተስ ምን ትላላችሁ? ይህ ነገር የእውነት አባቶቻችን ማረም ካለባቸው ማረም ያለባቸው ቦታ ላይ ስለሚመስለኝ ነው ይህንን ቪዲዮ ወደ እናንተ ያመጣሁት። እናንተስ ምን ትላላችሁ?
ምክንያቱም ብር በጣም መጥፎ ነገር ነው እና መጽሐፍ ቅዱስም እንደሚለው ሰው ለሁለት ጌታ መገዛት አይችልም እና ስለዚህ በብዙ ፈተናዎች ውስጥ ሰው ሊቀጥል ይችላል። ነገር ግን የብር ጉዳይ እና የብር ንክኪ ነገር ብዙ ዋጋ ስለሚያስከፍል ምዕመንንም ከቤተ ክርስቲያን እንዳያርቅ ጥንቃቄ መደረግ አለበት ብዬ አስባለሁ። የሰነፍ መስዋዕት እንዳይሆን መጠንቀቅ አለብን ብዬ አስባለሁ እና እናንተስ ምን ትላላችሁ? እዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት አስቀምጡልን። ወደ ቀጣይ ቪዲዮችን ስናልፍ የምናገኘው ቪዲዮ እንግዲህ በተለይ እንደተለመደው አብዛኛው ሰው እንግዲህ ባል እና ሚስት በተለይ ሚስት ወይ ባል እንግዲህ አሁን እየተለመደ የመጣ ነገር ለምሳሌ ባል ሳይስማማ እኔ ሱባኤ እገባለሁ ብሎ የመወሰንና ወደ ገዳማት የሚሄድ ሚስትየው ወይ ወንድየው የሚያደርጉት ብዙ እንግዲህ እያጨቃጨቀ የመጣና እንዲሁም ደግሞ ዋጋ እያስከፈለ የመጣ ጉዳይ እንደሆነ ይታወቃል እና በዚህ ጉዳይ አንድ አባት እንዲህ ብለዋል። እስቲ እንስማቸው። ሰዎች ያለ አቅማቸው፣ ያለ ችሎታቸው፣ ያለ ጸጋቸው ከትዳራቸው መሃል ብድግ ይሉና ሱባኤ ልንገባ ነው እያሉ ገዳም ይሄዳሉ። ይሄ በጣም የለየለት ቅብጠት ነው። እንንገራችሁ፣ ሱባኤ የመነኮሳትና የባሕታውያን እንጂ የባለ ትዳሮች አይደለም። የለየለት ቅብጠት፣ የለየለት ጥጋብ ጭምር ነው። በሆነ ፕሮግራም አድርጎ ባለቤትንም ልጆችንም ይዞ ነገሮች ሲመቻቹ ገዳማትን ተሳልሞ መምጣት በረከት ነው። ከዛ ውጭ ግን ቅብጠታችሁ ማለቂያ ስለሌለው አንዲት ባለትዳር ባለቤቷንና ልጆቿን ትተውና ሱባኤ ልገባ ነው ብላ ገዳም ትሄዳለች። አንድ አባውራም ሚስቱንና ልጆቹን ይተውና ሱባኤ ልገባ ነው ብሎ ገዳም ይሄዳል። ግርም የሚል ጉድ እኮ ነው። እንደዚህ ያለ በራስ ምኞት በራስ ፍላጎት የምታደርጉት ነገር ይቅርባችሁ። አንደኛ ለነጋዴዎች ትጋለጣላችሁ፣ ገንዘባችሁን ትበላላችሁ። ሁለተኛ የጤና ቀውስ ይገጥማችኋል። ሶስተኛ ትዳራችሁ ላይም ችግር ይመጣል። እንደዛ ያላችሁ ሰዎች ወደ ቀልባችሁ ተመለሱ። ሱባኤ ሂጄ ሚስቴ በእኔ ላይ ችግር እንደምትፈጥር ህልም አየው ብለው ትዳራቸውን የሚፈቱ ሰዎች በዝተዋል። ሱባኤ ሂጄ ባሌ በእኔ ላይ ችግር እንደሚፈጥር ህልም አየው ብለው መተው ትዳራቸውን የሚበትኑ ብዙ ሰዎች አሉ። ከዚህ መካከል የመጋቢ ሐዲስ ንስሐ ልጆች የገጠማቸውን የንታ ይንጡ፣ ለሰፊው ህዝብ ምስክርነት ይስጡ። ይንጡ ስም አይጥሩ እንጂ ይናገሩ። ይንጡ ኑም አባቴ እንደዚህ ባለመናገራችን ብዙ ህዝብ እየተበደለ ነው። ይንጡ ወደ መድረክ ከኔ ጎን ይቁሙ። ይንጡ የእሳቸው ንስሐ ልጅ የገጠማቸውን ይንገሯችሁ፣ ሳያጎሉ ሳይጨምሩ። የምታውቋቸው መጋቢ ሐዲስ መምህር ተስፋ ሚካኤል የቤተ ክርስቲያናችን ስብከተ ወንጌል ናቸው። የሰው ስም አይጠሩም። በቤተሰባቸው በንስሐ ልጆቻቸው የገጠመውን ግን ይንገሯችሁ። ኑ ይሄ ትልቅ ትምህርት ነው። የኔ አባት ይናገሩ። ያው ለመታዘዝ ነው። ከንስሐ ልጆች ወገን ሳይሆኑ ከማውቃቸው የዛሬ 10 ዓመት አካባቢ የተደረገ ታሪክ ነውና ትላንት እያወራን ነበረ ከአባታችን ጋር። ምንድነው የሆነው? በስጋው ደግሞ በክብር ተጋብተው የሚኖሩ የሚዋደዱ ባለትዳሮች ናቸው እና እሷ ሲመቻት እሷ ወደ ሱባኤ ትሄዳለች፣ እሱ ሲመቸውም እንደዚሁ እሱ ይሄዳል። ልጆች ያሏቸው ናቸው። በኋላ ባልየው ከሱባኤ ቆይቶ መጣና እሷን ሲያገኛት ባልተለመደ መልኩ ነበረ። የነበረው ፍቅር ተወግዶ በዓይነ መዓት እያያት ነበረና ምን ሆነህ ነው ጸባይ የተቀየረ ስትለው ብዙ መናገር አልፈለገም፣ ዝም አላት።
ብዙ ጊዜ የኛ አንዱ መገለጫ ዝምታ ነው። ግን በትዳር ዝምታ በጣም መጥፎ ነው፣ ዋጋ ያስከትላል። ገልጾ ቢነግራት ጥሩ ነበር። ዝም አላት። በኋላ በሚያውቁት በሚቀርቡት ሰዎች ስታስጠይቀው ሱባኤ ላይ እያለ የገጠመውን ነገር ነው የነገረው። እሱ ምንድነው? ልጆችህ ያንተ አይደሉም፣ ባለቤት የወለደችው ከሌላ ነው የሚል ነበረ። በኋላ ይህን ስትሰማ በጣም አዘነች። እንግዲህ ያው በእውነት ላይ ያለች የትዳር አጋር ይህ አይነት ነገር ሲመጣ ምን ያህል እንደምትሰበር አስቡት። እሷ ማንነቷን ታውቃለች። ዋለች አደረች፣ ጸባዩ የሚቀየር አልነበረም። እጅግ በጣም እየከፋባት ሄደ። በኋላ ላይ ያው መከሯቸው፣ ምን አሏቸው፣ አስማምተው ለመቀጠል ተሞከረ። ግን አሁንም ጸባዩ አልተቀየረም። ጉዳዩም ከባድ ስለሆነ ይሄ ነገር በጣም ከባድ ነው እና በኋላ ላይ ወጣች እና የራሷን እንትን ማለት ስትጀምር የቤተ ክርስቲያን መምህራን የቤተ ክርስቲያን ሰዎች ሰብሰብ ብለው ማልደው ያው የሀገራችንን ባህል የምታውቁት ነው። በተለመደው መሰረት ተይ ይሄ ሰይጣን ነው እንዲህ የሚያበጣብጣችሁ፣ ትዳርን ያህል መፍታት የለብሽም ብለው ተገቢም ነው አሳረቋቸውና መለሷት። ቤት ሆነች። በኋላ ግን የተከሰተው ነገር ምንድነው? እሷ ቤት እያለች ከመምጣቷ በፊት ተውኝ ባካችሁ፣ የማላውቀው ሰው ሆኖብኛል፣ ልጆችን ላሳድግ ተውኝ ብላቸው ነበረ። በኋላ ግን ግድ ብለው ያው አስገቧት። የእኛን ባህል የምታውቁት ነው። መጨረሻ ላይ የተወሰኑ ቀናት በኋላ መታትና ገደላት በሽጉጥ ሚስቱን ማለት ነው። እና በኋላ ላይ ግን ልጆቹ ሲመረመሩ የሱ ልጆች ናቸው፣ የራሱ ልጆች ናቸው። እና እንዲህ አይነት ችግር አለና እንደ አቅማችን እንሆን። እንደ አቅማችን ምትሃት ያቅማል ሰይጣን እጅግ በጣም። የኛ ጾሙ በቂ ነው። በቤተ ክርስቲያናችን ጾም፣ ቀኖና፣ ሱባኤ የሚባል አለ እና የአቅማችንን መኖር አለብን የሚለውን ነገር ለማስተላለፍ ፈልገው ነው አባታችን። እግዚአብሔር ይስጥልን። እናመሰግናለን መምህር። ቃለ ሕይወት ያሰማልን፣ የሞተችውንም ነፍስ ይማርልን እግዚአብሔር። ተመልከቱ አጋንንት የሚሰራው ስራ። ስለዚህ አትቅበጡ፣ ስርዓት ያዙ። ሱባኤ በገዳም ያሉ የመነኮሳት የባሕታውያን ነው። እናንተ ስራችሁን ስሩ፣ ትዳራችሁን በአግባቡ ምሩ፣ አስራት በኩራት አውጡ። ይሄ ነው የምእመናን ድርሻ። ምእመናን ዘላችሁ ባሕታዊ መሆን ትፈልጋላችሁ። ባሕታውያኑ ደግሞ ወደ ከተማ ይመጣሉ፣ እናንተ ደግሞ ወደ ገዳም ትሄዳላችሁ። እንዲህ ያለ ዝብርቅርቅ ያለ ጥጋብ ይቅርባችሁ። አትንቀዥቀዡ። ተረጋግታችሁ ቤተ ክርስቲያን ሳሙ፣ ስጋ ወደሙ ተቀበሉ፣ ለልጆቻችሁ መልካም ወላጆች ሁኑ። እንደሰማችሁት እንግዲህ የታሪክ አስተማሪ ይሆናል ብዬ ነው ለእናንተ ያመጣሁት። በተለይ እንግዲህ መንፈሳዊነት እና ዓለማዊነት አንዳንድ ጊዜ ይጋጫል እና እንግዲህ አንዳንድ ጊዜ ያው የሁለቱም መጋጨት ነው ፈተና የሚባለው። ብዙ ጊዜም ስለሚያጋጥመኝ ነው እና አንዳንዴ ክርር የለመድነውን ነገር ክርር አድርገን እንይዘውና አይደለም መንፈሳዊነት ይሄ ነው ብለን እናስባለን። እና የመጀመሪያ ደረጃ የበቃ መንፈሳዊነት ማለት ምን ማለት ነው ካለን እሱም የራሱን የቻለ ጥያቄ አለው። ሁለተኛ ነገር አይደለም እኛ በቀን በቀን ሰዎችን እየበደለን የምንኖር እየወደቀን እየተነሳን በብዙ ፈተና ውስጥ የምናልፍ ሰዎች ምዕመናቶች ይቅርና አባቶቻችን በብዙ ፈተና ውስጥ ነው እየቀጠሉበት ያሉት እና መንፈሳዊነት ከባድ ነው። ከሰማይ ካለው ፈጣሪ ጋር ለመገናኘት አስቡት ያለው ነገር እና መንፈስን ሁሉ አትመኑ ያለው መጽሐፍ ቅዱስ ለዚህ ነው መርምሩ መንፈስን አትመኑ ይላልና። ስለዚህ ይሄ ታሪክ የሚያስተምረን መንፈሶችን መመርመር እንዳለብን ነው። ቤተክርስቲያን ስላገኘ ነው ወይ ቤተክርስቲያን ስለሰማ ነው ወይ ቤተክርስቲያን ተኝተን ህልም ስላየን እውነት ነው ማለት አይደለምና ዲያብሎስ እንግዲህ በዚህ ልክ ስራዎችን ይሰራልና የእነኚህ ቤተሰብ ታሪክ
ያስተምራችኋል ብዬ አስቤ ነው እንግዲህ ወደ እናንተ ያመጣሁት። እንደተማራችሁበት እንግዲህ ተስፋ አድርጋለሁ። ይህን ይመስላል እና ሁላችንም በመጠኑ መኖር አለብን ብለን ነው እንግዲህ የምናስበው። መንፈሳዊነት አንዳንድ ጊዜ በጣም ጥንቃቄ የሚያስፈልገው ነው። አንዳንዴ ብቻ ሰው ሁልጊዜም ጥንቃቄ የሚያስፈልገው ነው። ከዚህ እንግዲህ የተማራችሁትን እናንተም ስሜታችሁን አስቀምጡልን ለማለት እፈልጋለሁኝ። ወደ ሌላኛው ቪዲዮችን ስናልፍ እንግዲህ ዛሬ ትዳርን በተመለከተ ነው በደንብ የምናወራው። ሁላችሁም እንግዲህ ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ከኛ ጋር ቀጥሉ። አንዲት ቲክታከር ከ200,000 በላይ በቲክታክ እንግዲህ ተከታዮች አሏት። ስለ ትዳር ብዙ ጊዜ ታወራለች። ይሄ በግልጽ መወራት የለበትም የምንለውንም ፓርቲ እየጠቀሰች ታወራለች እና አንዳንድ የምታነሳቸው ነጥቦች ተመቹኝና ወደ እናንተ አመጣሁ። እስቲ እናንተ የሚሰማቸውን ስሜት ኮሜንት ላይ አኑርልኝ። እስቲ እንስማው። መፋታት ፈልገን ነበር። በጣም ጭቅጭቃችን በዝቶ ልጆቻችንን ማሳደግ ከብዶን ነበር። በቃ የሆነ አንዴ አርአያ ማትሆንበት ጊዜ የሆነ የራስ ምክንያቶች ተሰብስቦ እሱም ደግሞ እኔም ደግሞ ለምን አንለያይም ብለን ነበር የሆነ ጊዜ ከ3 ዓመት በፊት ማለት ነው። ከዛ በቃ ከበደን። ልጆቻችን እናስተኛለን ማታ። ከዛ ልጆቻችን ካስተኛን በኋላ ፊት ለፊታቸው መጨቃጨቅ አንፈልግም። እሱም ያንን ሶፋ ይዘን ነው ይመጣ። በቃ እንደዚህ ነህ እንባባል ነበር። ከዛ የሆነ ቀን ሳየው ይሄን ሰውዬ ድሮ ወደው ነበር፣ አብሬን ያደግኩት ሙሉ ነገሩን አውቀዋለሁ። ዛሬ ላይ እሱን ለመፍታት ምንድን ነው ያነሳሳኝ? ውስጥሽ እንደዛ እያሰብኩ ነበር። እንደዛ እያሰብኩኝ ከዛ መጥቶ ከስራ ግማሽ ቀን ነበር ስራ የምሰራው። ስራ ግማሽ ቀን መጥቼ ያስፈግጄ መጣሁኝና ቁጭ ብዬ ቤቱን ሳየው እንዴት እየኖርን እንደሆነ ግራ ገባኝ። ቤቱ በቃ ትቼዋለሁ ኮምፕሊትሊ። እንኳን የሚስትነትን ኃላፊነት ልወጣ ቤቴን ራሱ ትቼዋለሁ። እኔ እንዴት እየገባና እየወጣ እንዳራሱ ግራ ገባኝ። ቤታችን በጣም ኦልሞስት ፈርሷል ማለት ትችላለህ። በጣም ነው የሚያስጠላው። ብዙ ነገራችን ተበለሻሽቷ። እንዴ ምን ሆነን ነው? ምንድን ነው እዚህ ያደረሰን? ከባሌ ጋር እዚህ ያደረሰኝ ነገር ምንድን ነው? ቁጭ ብዬ ነው የጻፍኩት። አብሬ ብኖር ምን አተርፋለሁ? ብለያይ ምን አተርፋለሁ? ቁጭ አልኩኝና ከዛ እግዚአብሔር እንደዚህ ነው ያልኩት። እግዚአብሔር ወይ ይሄንን ችግር 1 ወር የምችልበት እድሜ ስጠኝ፣ ዘመኔን በሙሉ ችለዋለሁ ነው ያልኩት። 1 ወር እኔ 1 ወር ይሄንን ችግር ከቻልኩት ዘመኔን በሙሉ ከባሌ ጋር በደስታ እኖራለሁ። ኮምፕሊት የተቀየርኩኝ፣ ኮምፕሊት ተውኩት። ጭቅጭቅ አቆምኩኝ። ከሱ ጋር ምጣላበትን ነገር አንዳንድ ክፍተቶችን እኔ የምችለውን ማስተካከል ጀመርኩኝ። ከዛ የሚገርምህ 2 ቀን 3 ቀን ቢያይኝ እያስመሰልኩ ነው እየመሰለው ያለው። ቤቴን ማስተካከል ጀመርኩኝ። እንዴት ነው ከድሮ በቃ ከዛኛው ባሌ ጋር መኖር የምችለው መጀመሪያ ካገባው ሰው ጋር። ከዛን አስተካከልኩ፣ ተውኩት ኮምፕሊትሊ። ጭቅጭቅ ማቆምኩኝ። መሸሽ ጀመርኩኝ። እስቲ ልሞክረው። እግዚአብሔር ትዳርን ይወዳል። እግዚአብሔር አንተ ስትፈልገው ነው ኃይሉን የሚሰጥ እግዚአብሔር አይደል? አንተ በፈለግከው ልክ ነው እግዚአብሔር የሚፈልግ። ስለዚህ እግዚአብሔር የኔን ትዳር ማደን አያቅቱ። ስለዚህ በቃ ተውኩኝ፣ ወሰንኩኝ፣ ማስተካከል ጀመርኩኝ። እኔ ተሸነፍኩ ማለት ነው። በቃ ሲሆነ ጊዜ ላጎንብስ ኢጎይን ተውኩ፣ ጥጋቤን ምኔን። ከዛ የሚገርም ወርም አልሆኑም ሰላም ስንሆን እየተውኩ እሱ እየቀዘቀዘ እየረሳ ነው መጣ። ከዛ የሚገርምህ ቀስቀስ እያለ ልንለያይ ነው ቁጭ ብለን የምናወራው። ባይዘ በጣም እንደሰለጠነ ሰው ነው የምናወራው። ቁጭ ብለን ብንለያይ ልጆቻችን እንደዚህ ቢሆኑ ነበር እሱም እንደዛ ማሰብ በቃ እንደዛ ነው የምናስበው። ምክንያቱም የነበረን ችግር ሊያኗኑረን አልቻለም ነበር መጀመሪያ። ከዛ እየተስተካከልኩ መጣሁ። እኔ ለካ 100% ባይሆን አብዛኛውን ፐርሰንት ቴክስ ጉዳይ ምንም እንትን አይደለም፣ መደራደሪያ ሀሳብ አይደለም ማለት ሴክስ የወንድ ብቻ ፍላጎት አይደል? ሴክስ የጋራ ነው። በቃ የጋራ ስሜት ነው። ወንድ ልጅ ሴክስ አድርጎ እኔ አርግዤ ስለወለድኩኝ ወንድ ልጅ ብቻ ሰጪ ሴትን ተቀባይ የሚያደርገው ራሱ ትክክል አይደለም። ሀሳቡ ራሱ የእሱ ሀሳብ ማለት ነው። እና በግልጽ ማውራት ትዳር እንደሚያድን፣ ወንድ ልጅ ጠባቂ አለማድረግ፣ ሴክስ ላይ ለማኝ አለማድረግ ትክክል ኃጢአትም ስለሆነ ማለት ነው። ያገባሁት ለምንድን ነው? ባሌን ለምን ያገባሁት? ኃላፊነት መወጣት ያልኩ ለዛ ነው። ገባ? ግዴታዬ ምንድን ነው? ግዴታ ብቻ ነው ትዳር ላይ ያልኩት ለምንድን ነው? ግዴታ እሱ ነው። እያንዳንዱ ግዴታዎች እዛ ውስጥ ይካተታሉ ማለት ነው። የኔ ግዴታ ምንድን ነው? ለባሌ ማድረግ ያለብኝ። ገባ? ሴክስ እንደ ኢሹ ተነስቶ ትዳር በጥብጦ ሰው ሲለያይ ይታያል። ቀላል ነገር ነው ሴክስ። ትናንትና ስታደርገው የነበረው ዛሬ ህይወት መንገድ እያያዘ ሲመጣ ለአንተ ከባድ የሚሆንበት ምክንያት ምንድን ነው? በግልጽ ስለ ሴክስ ጉዳይ ማውራት ወይ ደግሞ ሴክስን
ወንድ ልጅ እንደ ጠባቂ አድርጎ ማሰብ የሴቶች ድክመት ነው ብዬ ነው ማስበው። እሱ በጣም ብዙ ሰዎች ስለ ሴክስ ስለማወራው ከዛ አንፃር ነው ሰዎች የሚሉት እንደዛ እና ምድረው ስለ እሱ ዲቴል ማውራት እንደውም እፈልጋለሁ። ስለ ሴክስ ጉዳይ ማለት ነው በግልጽ ማውራት ያስፈልጋል። ትዳር ውስጥ ቦርደር የሚባል ነገር የለም። ትዳር ውስጥ ምንም የለም ቦርደር። ግልጽ ማውራት አለብህ። ራስ መጠበቅ አለብህ። ግልጽ ሴክስ ንጽህና ይፈልጋል። ሰው ንጹህ ሰው አሁን ንጹህ ሰው ሲሆንና የሆነ ጠረን ሲኖርህ አንድ አይደለም። ጠረንህ ጭምር ንጹህ መሆን አለበት ለትዳርህ። ይሄ የሴት ብቻ ጉዳይ አይደለም፣ የወንድም ሚስትህ አንተ ጥሩ ጠረን ከሌለህ መናገር አለባት በግልጽ። ባሏ ነህ በቃ ጥሩ አይደለም፣ ውሃ ነው የሚያስለቅቀው። እያንዳንዱ እዚህ ምድር ላይ የሚመጡ ጠረኖችን የሚያስለቅቀው ምንድን ነው? ውሃ አይደል? በቃ ሚስትህም እንደዛ ብትሆን ጥሩ ጠረን ባይኖራት በግልጽ መናገር የለብህም። በእኛ ሀገር ካልቸር ግን ከባድ ነው። ለምሳሌ ሌላ ቦታ ዩኒቨርሲቲ ማድረግ ይቀለዋል። ለምሳሌ ንጽህናሽን ጠብቂ ብሎ አንድ ባል ከሚል ሌላ ሴት ጋር ሄዶ ቺት ቢያደርግ ይቀለዋል። ግን ለምን እሷን መስማት የምትፈልግ አይመስለኝም እኮ። መስማት አለባት። እሱ እኮ ነው። አዎ መስማት አለባት። በቃ ጥሩ ጠረን ጥሩ እየሸተትሽኝ አይደለም፣ ምንም እንትን ኃጢአት የለውም። ኦፍ ኮርስ ለምን በቃ መታጠብ ነው፣ ውሃ ነው የሚያጸደው ሰው። በቃ ተነሺ ታጠቢ፣ ተነሳ ታጠብ ማለት ነው፣ ኃጢአት አይደለም። እዚህ ድረስ ሰው ዲቴል መነጋገር አለበት፣ ግልጽ። ምክንያቱም መጥፎ ጠረንን መታገዝ ሰውን እንድጠላና እንድሰለች ያደርጋል። መጣብኝ ወደ ማለት ትሄዳለህ። ገባ? አዎ መሰላቸት ይመጣል። በግልጽ እንደዚህ አይነት ነገሮች ላይ ማውራት እፈልጋለሁ። በግልጽ በጣም ብዙ ሰዎች ይገጥሙኛል። በስራዬ ብዙ ሰዎች አገኛለሁ። እኔ ብዙ ሰዎች ጋር ስለምገናኝ አወራለሁ፣ ማውራት እወዳለሁ። በተለይ ስለ ትዳር ጉዳይ እያንዳንዱ የትዳር መንገድ ሰውን ያስተምራል። ለምሳሌ አንተ ስለ ትዳር የምትሄድበት ሙሉ በሙሉ ትዳሬ ላይ ባልተገብረውም ግን መንገድ ይሆነኛል፣ ትማርበታለህ። ስለዛ እሰማለሁ፣ አዳምጣለሁ እና ከብዙ ጊዜ የተፋቱ ሰዎችን እሰማለሁ። ምንድነው መታገስ ያቃታችሁ በትዳራችሁ? ምን መታገስ አቅቶችሁ? እንግዲህ የዛሬ ትዳር ጉዳይ ላይ በደንብ እንግዲህ ቆይታ አድርገናል። እናንተ የተሰማችሁ ስሜት ምን ይመስላል? ያስተምራል ብለን የምናስባቸውን ጉዳዮች ነው ወደ እናንተ ሁልጊዜም የምናመጣውና ስለዚህ እንግዲህ እንደተማራችሁበት ተስፋ እናደርጋለን። በመጨረሻ ቪዲዮችን ስናልፍ የምናገኘው እንግዲህ ዜዶ እና ጆን እንግዲህ ያው ፕሮሞሽናቸውን ጀምሯል። በእርግጥ ያው የኤምኤም እንግዲህ ፋይት እዚህ ሐምሌ ውስጥ ነው የሚደረገው። ስለዚህ ትናንት ተገናኝቶ ነበረ። እስቲ ልፊያቸውን ትንሽ እኔ እናፈታ እንበል። ለማንኛውም ፈታ ዘና እንዳላችሁ እንግዲህ ተስፋ እናደርጋለን። የዛሬው ፕሮግራማችን ይህንን ይመስል ነበር። በስተመጨረሻ ግን የቤት ኪራይ በተመለከተ እንግዲህ ጭማሪ ተደርጓል። እሱን ኢንፎርሜሽን ላቀብላችሁ ቤተሰብ ሰበር መረጃ ተሰምቷል። በአዲስ አበባ የቤት ጭማሪ መጠን ይፋ ሆኗል። አሁን ላይ 10,000 ብር የምትከፍሉ ሰዎች የዋጋ ጭማሪ መደረግ የሚችለው በ11.5 በመቶ ብቻ ስለሆነ ታዲያ 10,000 ብር የሚከፍል ሰው በቀጥታ ወደ ሂሳቡ ስንገባ 1150 ብር ብቻ ይጨመርበታል ማለት ነው። ወደ 11,000 ብር እንዲከፍል ይደረጋል። ይሄ እንግዲህ እንደሰማችሁት የቤት ኪራይ ተጨምሯል ማለት ነው። የቤት ኪራይ እንግዲህ ተጨምሯል ማለት ነው። ተከራዮች ላይ አዲስ አበባ በተለይ ጭማሪ እንግዲህ ተደርገዋል ማለት ነው። ምን ትላላችሁ በዚህ ጉዳይም ለማለት ፈልጋለሁ። ፕሮግራማችን ይመስል ነበረ። በአዳዲስ እንግዲህ የቪዲዮ ርዕሶች እንገናኛለን። ዛሬ እንግዲህ የባለትዳሮች ቀን ነው አትሉም? ዞሮ ሰብስክራይብ ማድረጋችሁን እንዳዘነጉ፣ ቁም ነገር እንዳያገኛችሁበት ተስፋ እናደርጋለን። የዛሬው ቪዲዮችን ይህንን ይመስል ነበረ። በአዳዲስ ቪዲዮዎች እስክንገናኝ ድረስ ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና እንመኝላችኋለን። ሰብስክራይብ ሳታደርግ እንዳትወጣ። ሰብስክራይብ ሳታደርግ ሁልጊዜም እንደምትከታተለን እናውቃለን። ሰብስክራይብ አድርግ፣ የሁሉ ምልክቷንም ተጫን። ቤተሰባዊነት ኃያል ነውና ቤተሰብ እንሁን። ኢትዮጵያ ሀገራችንን ሰላም ያደርግልን፣ ህዝቧን የሚጠብቅልን።
ባለትዳሮች ኮሜንት ላይ እንጠብቃችኋለን። መልካም ጊዜ